እንኳን ወደ እንስሳት ዓለም ቻናል በደህና መጡ። ዛሬ በአፍሪካ በጣም አስደናቂ እና ግዙፍ ወፍ እንነጋገራለን። ስሙ ሹቢል ነው። ይህ ወፍ በትልቅ ጫማ መሰል ምንቃር ይታወቃል። በአፍሪካ ማርሽ እንደ ሱዳን፣ ኡጋንዳ፣ ደቡብ ሱዳን እና ኮንጎ ተገኝቷል። ቁመቱ እስከ 1.5 ሜትር ይደርሳል። ክንፉም ሰፊ ነው። በጣም ብርቅ እና ጥበቃ የሚያስፈልገው ወፍ ነው። በዚህ ቪዲዮ ውስጥ ስለ ህይወቱ፣ መልኩ፣ ባህሪያቱ፣ መኖሪያው፣ መራባቱ፣ አደጎቹ እና የጥበቃ ጥረቶች በዝርዝር እንመለከታለን። ቪዲዮውን እስከ መጨረሻ ይመልከቱ፣ ላይክ እና ሰብስክራይብ ያድርጉ። እንጀምር። ሹቢል ትልቅ ወፍ ነው። ቁመቱ ከ110 እስከ 150 ሴንቲሜትር፣ ክብደቱ ከ4 እስከ 7 ኪሎ ግራም ነው። ዋና ባህሪው ግዙፍ ጫማ መሰል ምንቃር ነው። ምንቃሩ ግራጫ እና ጠንካራ ነው። ፀጉሩ ግራጫ ሰማያዊ ነው። አንገቱ ረጅም፣ እግሮቹ ረጅም እና ጠንካራ ናቸው። ክንፎቹ ሰፊ ናቸው። ይህ መልክ ለማርሽ አካባቢ ተስማሚ ነው። በፔሊካን እና ሌሎች ወፎች ጋር ተመሳሳይ ነገር፣ ግን በጣም ልዩ ነው። ሹቢል በአፍሪካ ማርሽ፣ ጭቃማ ቦታዎች እና በፓይረስ ውስጥ ይኖራል። በተለይ በደቡብ ሱዳን እና ኡጋንዳ ብዙ ይገኛል። ብዙውን ጊዜ ብቻውን ይኖራል። አደን ስልቱም ምንቃሩን በፍጥነት በመክፈት እና አሳ፣ እባብ፣ እንሽላሊት እና ትናንሽ እንስሳት መያዝ ነው። በቀን እና በማታ ንቁ ነው። ድምፅ በጣም ትንሽ ያወጣል። የመራባት ወቅት በድርቅ ወቅት ነው። ጎጆ በጭቃ እና ሳር ይሰራል። ሴቶቹ ከ1 እስከ 3 እንቁላሎች ይጥላሉ። ጫጩቶቹ በፍጥነት ያድጋሉ እና ወላጆቻቸውን ይንከባከቧቸዋል። እድሜያቸው በተፈጥሮ ውስጥ ከ30 እስከ 50 ዓመት ሊደርስ ይችላል። ሹቢል በደን መግረዝ፣ የማርሽ መጥፋት እና ሰው ጣልቃ ገብነት ምክንያት ተጋላጭ ነው። ቁጥሩ በጣም ትንሽ ነው። በብዙ የጥበቃ ቦታዎች ይገኛል። አስደናቂ እውነታዎች፣ ምንቃሩ እንደ ጫማ ነው። በጣም ትልቅ ወፍ ነው እና በጥንታዊ ወፎች ጋር ተመሳሳይ ነው። ሹቢል የአፍሪካ ድንቅ ስራ ነው። የዱር እንስሳት ጥበቃ ለወደፊት ትውልድ አስፈላጊ ነው። ላይክ እና ሰብስክራይብ ያድርጉ። ቀጣይ ቪዲዮ ላይ እስከምንገናኝ ድረስ ቻው።